ሩታ አሁን ላይ ከባድ ወጥመድ ውስጥ ገብተሻል። ያደረግሽው ነገር ከባድ ወጥመድ ውስጥ ከቶሻል። አንቺ የዋህነትሽ ብዙ ጊዜ ያጠቃሻል። የምሬን ነው የምላችሁ። ሄርሜላ ደግሞ የባሰባት ተንኮለኛ ናት በጣም። በተለይ ደግሞ አሁን ላይ አብርሽ ወደ ቤት ስለተመለሰ በጣም ንዴት ውስጥ ናት። ያቀደችው ሴራ እንዳይመስላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ሩታ አብርሽን የመለሰችው ወይን በማጠጣት ምናምን በማስከር ምናምን የርቃም ቪዲዮ በመያዝ ምናምን ከዳኒ ጋር በመተባበር ነው። ይሄንን ነገር ደግሞ በተዘዋዋሪ ዳኒ ለሄርሜላ ተባብሮ ከዛ ሩታን ወጥመድ ውስጥ ሊከቷት ነው። እኔ የሚያናድደኝ ምን እንደው ታውቃላችሁ? ሩታ ሰውን የምታምነው ነገርስ ለምንድን ነው? ሰው የምታምኒው ለምን ታምኒያለሽ እንዴ? የሳቀልሽ ሁሉ ወዳጅሽ ነው ማለት ነው እንዴ? የሳቀልሽ ሁሉ እኮ ወዳጅ አይደለም፣ አሳልፎ ይሰጣል እየሳቀ ማለት ነው። እና አሁን ላይ በጣም ጥንቃቄ ማድረግ አለብሽ። ዳኒንም መጠንቀቅ አለብሽ፣ ሄርሜላንም መጠንቀቅ አለብሽ። በአብርሽ ላይ የተደረገው በአንቺ ላይ የማይደረግ መስሎሽ ነው? በግልጽ ነው የሚደረገው። ስለዚህ ልትጠነቀቂ ይገባል። ወዳጆቿም እህቶቿም ደጋፊዎቿም ሩታ ራስሽን ጠብቂ ልትሏት ይገባል። ጥንቃቄ ልታረግ ይገባል። በተዘዋዋሪ ሄርሜላ ልትጎዳት ተነስታለች። እኔ ጭምጫሚ ወሬ ሰምቼ ነው የሰማሁትን ነገር ደግሞ እዚች ጋር መጥቼ ማውራት ስላለብኝ ነው። እና ያልሰማችሁ ስሙ፣ የሰማችሁ ደግሞ ሩታን እንድትጠነቀቅ ለልጇ ታስፈልጋለች። ገባችሁ? ምንም ቢሆን እናት ለልጇ ታስፈልጋለች። እዚህ ጋ አብርሽ አለ ለልጁ ምን ይሆናል ምናምን ልትሉ ትችላለች። ኖ ከእናት በላይ ማን አለ? ራሷን ብስጭት ውስጥ መግባት የለባትም። ራሷን ያልሆነ ነገር ላይ መጣል የለባትም። በተረጋጋ ልቦና ልጇን መጠበቅ አለባት። ስለዚህ መጀመሪያ አንቺ ይሄንን ነገር አላደረግሽውም ሩታ። ያደረግሽው በሰው ተገፋፊ በዳኒ ተገፋፊነት ነው። እንደዛ አይነት ቦታ ልትገቢ የቻልሽው፣ እንደዛ አይነት ቪዲዮ ልትቀርጪ፣ እንደዛ አይነት ፎቶ ልትይዤ የቻልሽው በዳኒ ተገፋፊነት ነው። ዳኒ ደግሞ ለአንቺ አስቦ አይደለም፣ አንቺን ወጥመድ ውስጥ ለመክተት ነው። የመጨረሻ የአንቺና የአብርሽ ትዳር የመጨረሻ እንዲበተን የተደረገ ነገር ነው። ይገባሻል? እንጂ ማንም ለእናንተ አዝኖ አይደለም። አብርሽም አንቺን ሳይወድሽ ቀርቶ አይደለም። ነገር ግን ደግሞ የእልህ ትዳራችሁን የሆነ በእልህ ነው እየመራችሁ ያላችሁት ሁለታችሁ ማለት ነው። ሄርሜላም ለእናንተ አታስፈልግም፣ ዳኒም እንደዛው አያስፈልግም። እናንተ ብትለያዩ ነው ከምንም በላይ ደስ የሚላችሁ። ስለዚህ እናንተ ተጥላት ጋራ ነው ጦርነት የያዛችሁት። አንቺም ከጥላትሽ ጋራ ነው፣ አብርሽም ከጥላቱ ጋራ ነው ጦርነት የያዘው። እና አሁን ላይ አንቺ በደንብ ራስሽን የምትጠብቂበት ጊዜ ነው። በደንብ የታቀደልሽ ነገር አለ። ያ ደግሞ ሲሆን ታይዋለሽ ራስሽ ማለት ነው ሲደርስብሽ። ሄርሜላ እኮ የአብርሽን ስታሳይ እንዴት እንደደነገጠች በክርስቶስ ስም ነው ያለችው። አንቺ እንዴት የዋልሽን እርቃን ለሰው ታሳያለሽ? ምንም ቢበድልሽ አቅፈሽ ያደርሽ እኮ ገላ እኮ ነው። ምንም ቢበድል እኮ አይናችሁን በአይናችሁ አይታችኋል። ልጅ ወልዳችኋል። ትዳር የሚባለውን ወግ አይታችኋል። እንዴት አሳልፌ ትሰያለሽ? ሩታ ይሄ ትልቅ ስህተት ነው። ትልቅ ስህተት ነው። እኔ ግደሉኝ፣ እኔ እንደዛ አሳልፌ አልሰጥም ማለት አብርሽ ነፍሰ ገዳይ እኮ አይደለም። የዛን ያክል የበደለው በደል እኮ የለም። ምን አጠፋ? ምንም ያጠፋው ነገር የለም። ከዛሽ ጋር አብሮ ስለሆነ ነው። ምን አደረገ? አብረሽ አንድ አልጋ ላይ አላሻቸው አይደለ? ስለዚህ እንደዚህ ትልቅ ስህተት ነው የሰራሹ። ነገር ግን ደግሞ ይሄ ስህተት በራስሽ ላይ ሊደረግ ጉድጓድ እየተቆፈረልሽ ነው እና ራስሽን መጠበቅ አለብሽ። ቀድመሽ ራስሽን መጠበቅ አለብሽ። የትም ቦታ እራት ግብዣ ዳኒ ልጋብዝሽ ቢልሽ ኖ ማለት አለብሽ። አልፈልግም በይ። ራት ግብዣ ላድርግልሽ ዛሬ በቃ አብርሽ ወደ ቤት ተመልሷል፣ ደስ ምናምን ነገር በቃ እንደዚህ ምናምን ራት ግብዣ ላድርግ ምናምን ብሎ ሊሰክስሽ ይችላል። ዳኒ ግን ኖ በይ፣ እንዳትጠቀሚ፣ የትም ቦታ እንዳትሄጂ እምቢ በይ። እምቢ ብትይ ጥሩ ነው። ምክንያቱም ዳኒ ከሄርሜላ ጋር ተሞዳምዶ ወጥመድ ውስጥ ሊከትሽ ነው። ይህንን ነው እኔ ማለት እንፈልገው። ብልጥ ሁኒ። ሄርሜላ በጣም ንዴት ውስጥ ነው ያለችው።
ከሚባለው በላይ አሁን ላይ ተናዳለች። በጣም ተናዳለች። በጣም ነው የተናደደችው በተደረገው ነገርም። በቃ ለምን እንደዚህ ይሆናል? ሌላ አንዳንድ ጊዜ የበላይ እንትን እኔ እችላለሁ የሚባል ነገር አለ።